የአላፋት ዝማሬ ከፍተኛ ተቃውሞ የጋጠመው ይገኛል። ተመሰገነ ይሁን። ሰሞነኛውን አጀንዳ የአላፋት ዝማሬን በተመለከተ በጣም አጭር ነገር ለመናገር ነው። ማስተር አብነት ጽኑ ህመም ላይ ይገኛል። ሰውነቴ እየቀነሰ መጣ። እኔ ህመሜን የእስራኤል ፓርላማ አባል የሆነችው ኢትዮጵያዊት በርግጥ ኦርቶዶክስም ኢየሩሳሌምን መጥቶ ማየት መሳለም ምክንያት የተወደዳችሁ ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንግዲህ ዛሬም እናንተን ያስተምራችኋል ይመክሯችኋል ብዬ ያሰብኩትን ቪዲዮዎችን ከዚህም ቀንጨብጨብ አድርገን ይዘን መጥተናል። በቀጥታ ወደ ቪዲዮዎቹ ነው የማመራው። ቪዲዮዎቹን ነው ማጋራላችሁ። በመሆኑም ላይክ እና ሼር እያደረጋችሁ ትብብር አጋርነታችሁን እያሳያችሁ ከጎናችን ቆሞም ወደ ቪዲዮቹ አመራው። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እንሆም ሰርጋችሁን ቤት ለማድረግ አሰባችሁ። ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ፣ መኪናውንስ ምን ሊሆን ይችላል፣ እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኢቨንቶች ነን። ሰላም ጤና ይስጥልን። ይህ ያሮስ ነው። ያሮስን ምርጫችሁ ስለምታደርጉ እጅግ አድርገን እናመሰግናለን። እስከ መጨረሻው ድረስ ላይክ እና ሼር ያደረጋችሁ ተከታተሉን፣ አድምጡን ለማለት እንወዳለን። በቀጥታ ወደ ቪዲዮዎቹ ነው የምናመራው። በቪዲዮ መረጃችን ሰፋፊ ሀሳቦችን እናነሳለን። የእናንተ ሰብስክራይብ ማድረግ፣ የእናንተ ሼር ማድረግ፣ የእናንተ ቤተሰብ መሆን በእጅግ ነው የሚያስፈልገን ማለት ነው። ስለዚህ ሁላችሁም ይህንን በማድረግ ከጎናችን ቆሙ እያልኩኝ በቀጥታ ቪዲዮዎችን ላጋራላችሁ። በቅድሚያ ከአላፋት ዝማሬ ጋር ብዙ ሀሳቦች የተነሱ ነው። ግን ቅድሚያ መምራችን ብርሃን አድማስ ያስተላለፉትን መልእክት በተለይ ከመኝታ በፊት ያለውን ሰዓት ከሚዲያ ነፃ መውጣት መቻል ቢቻል ከመኝታ በፊት ከሶስት ነገሮች ማንበብ፣ አንደኛ ከወንጌል፣ ሁለተኛ ከዳዊት መዝሙር፣ ሶስተኛ ከቅዱሳን አበው ታሪክ ከመጻሕፍተ መነኮሳት ሊሆን ይችላል፣ ከስንክሳር ሊሆን ይችላል። የቅዱሳን ታሪኮች የሚናገሩ ምክሮች፣ ምዕዳኖች ልክ አሁን ቅድም እንደተነሳ አባታችን እንደተረጉት እንደ መጽሐፈ ወግሪስ ያሉት እንደ ሌሎቹም ከዚህ ጋር የተገናኙት ከነዚህ ከሶስቱ አንብቦ የራሱን ውሎውን ፈትሾ በስራው ያጓደለውን ያበላሸውን አውቆ የተናገረውን የለፈለፈውን የሰማውን የፈረደውን የተቸውን ከመኝታችን በፊት ምን እናድርግ፣ ምን ማድረግ አለብን የሚል ሀሳብ ነው። አንዲት እናት በጣም የሚያሳዝን ነገር ተናግረዋል። ሲናረዳቸው ኑሮ እንዴት ነው? ኑሮ እንዴት ነው? ኑሮ ምንም የለኝም ወይም የለኝም ብዬ ታንቄ እንዳልሞት ጌታ መድኃኒዓለም እሱ የሰራኝን እሱ እስከሚሰጠኝ ድረስ የሚሰጠኝ ነው ቃለሁ ብዬ ተቀምጫለሁ። ምን ነው እናቴ፣ ምን ቸገረ? ምግብ እና ሁኔት እየሄዱ ነው ትሰደድ። ለምን አይኔነት ምን ልብላ ላውጋለን። እመኑኝ ዛሬ ቀንጥሏቸው ይሄ እጃቸው ለልመና ይዘርጋ እንጂ ከዚህ ቀደም ይሄ እጃቸው ሞፈር ተሸክሞ ደረቅ አፈር አርሶ እህል ዘርቶ አርሞ ሲደርስ አጭዶ ከምሮ በመጨረሻም ከወቃ በኋላ እኔን ጭምር መላውን ከተማ ላይ የሚኖር ህብረተሰብ የመገበ ባለውለታ እጅ ነው። ዛሬ ቀንጥሎት እኛ ፊት ራበኝ ብሎ የተዘረጋው እጃቸው ማለት ነው። ይሄ የሆነው ለምን ይመስላችኋል? ገበሬው ሰነፍ ስለሆነ ይመስላችኋል? ወይስ ፈጣሪ ጊዜውን እየጠበቀ ስለማያዘንብ? በፍጹም አይደለም። ገበሬውም አልሰነፈም፣ ፈጣሪም ወቅቱን እየጠበቀ ዝናቡን አልከለከለም። ሰላም ስላጣን ፈጣሪ ሰላማችንን ይስጠን። ይህንንም ደግ ሩሩ የሆነ ገበሬ አርሶ አደር ፈጣሪ ከዚህ አይነት ነገር ውስጥ ያውጣውላለሁ። ያሳዝናል። ያው ምንም አንልም። ወደ አላፋት ዝማሬ እንምጣ። የተለያዩ ሀሳቦች ሲነሱ ነበር። እስኪ ወንድማችን ባሮክ እንዲህ ይላል። አላፋት የተጀመረው ዘንድሮ እንዴ ጋይስ እና አላማውስ ደግሞ ኢቭ እየተጠበቀ ወጣቱ በኮንሰርት
እናም ደግሞ ቅዱስ መቅደሱን በሚያረክስበት እግዚአብሔር አምላክ በማይከብርበት በዛም ደግሞ ብዙ ኃጢአት በነገሰበት ስፍራ ላይ መገኘቱ ያበቃል። ስለዚህም ደግሞ በከብት በረት በቤተልሔም ግርግም የተወለደውን ጌታ ኢየሱስ ክርስቶስን መወለዱን ለዓለም የምናበስርበት እንዲሁም ደግሞ በዝማሬ ራሳችንን የምንባረክበት ትልቅ የሆነ ፕሮግራም በቅድስት ቤተክርስቲያን ተሰባስበን አንዱን ጌታ እያመለክን ለእርሱ ምስጋና እየሰዋን ያችን ምሽት ያችን ዕለት ወይም ያችን ዋዜማ የምናከብርበትና የምናሳልፍበት በጎና ጥሩ ለክርስቲያኖችም ደግሞ በረከትን የሚያስገኝ ታላቅ የሆነ ፕሮግራምን ያዘጋጀው አይደል እንዴ ጃንደረባው? ከዚህ ውጪ ያደረገው ነገር አለ? እኔ እስከማውቀው ድረስ በዚህ በሮሜ ምዕራፍ 8 ቁጥር 35 ጀምሮ ከክርስቶስ ፍቅር ማን ይለየናል? መከራ ነው፣ ችግር ነው፣ ስቃይ ነው፣ ረሃብ ነው፣ ጥም ነው፣ ራቁትነት ነው፣ ሰይፍ ነውን? ስላንተ ቀኑ ሁሉ እንገደላለን፣ እንደሚታረዱ በጎችን ተቆጠርን ይላል። ስለዚህ እንደሚታረዱ በጎች የተቆጠሩ ስለ ክርስቶስ ነው። ስለዚህም ደግሞ ከዚህ መከራ ውስጥም ብንሆን በሐዘን ውስጥም ብንሆን እግዚአብሔር አምላክን ከማመስገን ክርስቶስ ኢየሱስን ከማመስገን የሚከለክለን ወይም የሚያግደን አንዳች እንኳን ነገር የለም። መከራም ቢመጣ ከምስጋና መከራም ሐዘንም ችግርም ቢደራረብብን ከክርስቶስ ፍቅር ሊለየን የሚችል አንዳች ነገር እንደሌለ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ከቁጥር 35 እስከ 36 ድረስ በግልጽ አድርጎ ያስቀምጥልናል አይደል? ቪዲዮ በደንብ ሼር ኮፒ ሊንክ ተደርጎ ለጃንደረባው ክሩም ሆነ ለአእላፋት ዝማሬ አዘጋጆች የሚደርስልኝ ከሆነ እኔም ደግሞ አንድ ሐሳብ ደግሞ አለችኝ ቢደረግ ብዬ የማስበው። እንግዲህ ሁላችንም እንደምታውቁት ልባችን ተሰብሯል፣ ሐዘን ላይ ነው ያለነው። የአርሲ ኦርቶዶክሳውያን ግፍ ተፈጽሞባቸዋል። ስለዚህ ይህ የተፈጸመባቸው ግፍ ቤተሰቦቻቸው እስካሁን ድረስ በሐዘን ላይ ይገኛሉ። ስለዚህ በተቻለ መጠን አብረናቸው ቢያንስ ለሞቱት ሰዎች የህሊና ጸሎት የምናደርግበት እንዲሁም ደግሞ በህይወት ላሉ ቤተሰቦቻቸውም ደግሞ ከጎናቸው መቆማችንን የሚያሳይ ቢያንስ መግቢያ በር ላይ ቢሆን ለሁላችንም 10 ብር ላይ ከብደን ይችላል እና የሚችል ሰው 10 ብር ለዓላማው ለዚህ የሆነ ለቤተሰቦቻቸው የሆነ የሚያግዛቸው ነገር ቢኖር እንኳን ምናልባትም ደግሞ ከጎናቸው እንዳለንና እስካሁን ድረስ ህመማችን ሐዘናችን እንደሆነ እንዲረዱት የምናደርገው አብረናቸው የምንቆምበት አንድ የፍቅር የሆነች የክርስቲያኖች ትብብርን የምናሳይበት የሆነች ነገር ቢዘጋጅ ብዬ አስባለሁኝ እና ከታላቅ ትህትናም ጋር ደግሞ እንጠይቃለሁኝ። በፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 4 ላይ ሁሉ ጊዜ በጌታ ደስ ይበላችሁ ደግሜ እላለሁ ደስ ይበላችሁ እያለ በውጪ ላሉት ያጽናናቸው ነበር። ይህንን እኮ የሚጽፈው መልእክቱን በሚመች ሁኔታ ውስጥ ሆኖ አልነበረም። በእስር ቤት ውስጥ ሆኖ በውጪ ክርስቶስ ይሰበካልና የደስታችን ጀማሪም ሆነ ፍጻሜ መሰረቱ መሆን ያለበት ክርስቶስ እንደሆነ ሲያሳስበን ሁሉ ጊዜ በጌታ ደስ ይበላችሁ ደግሜ እላለሁ ደስ ይበላችሁ ብሎ አለ። ክርስቲያን ደስታው ክርስቶስ ኢየሱስ ነው። አስቸጋሪ ሁኔታ ውስጥም እንኳን ሆነንም ቢሆን ለዚህ ጌታ ለክርስቶስ ኢየሱስ የአምልኮ ዝማሬን እንሰዋለታለን። ችግራችን በክርስቶስ እንጂ በምድር ነገስታት አያበቃም። ሰሞኑን እያየናቸው ያሉት አንዳንድ ነገሮች ህዝብን ከመከፋፈል ክርስቲያኖችን ከመከፋፈል ውጭ የሚጠቅሙ አንዳች ነገር የለም። ይልቁንስ ጸንተን ክርስቶስ ኢየሱስን መፍትሄ የምናገኘው ከእርሱ ነውና ከምድር ነገስታት ሳይሆን ከጌታ ነውና ስለዚህም ጸንተን ሁላችንም አንድ ላይ ሆነን በህብረት ይህንን ጌታ መወለዱን ለዓለም እያበሰርን ስለዚህ በመከራም ውስጥ ሆነን በክርስቶስ ኢየሱስ ደስ እየተሰኘን ደስታችን በእርሱ ነውና ታግሰን እንጠብቅ። መፍትሄ የምናገኘው በምድር ነገስታት ሳይሆን በክርስቶስ ነው። ይህን ቪዲዮ ሼር አድርጉት። በጎ ነው መቀጠልም አለበት። ለዛም ነው የሮሜ 8:35ን ሐሳብ ያነሳው። መከራ ነው፣ ችግር ነው፣ ራቁትነት ነው፣ ምንድነው ከክርስቶስ ፍቅር የሚለየን በማለት የተናገረው። እንደሚታረዱ በጎች ተቆጠርን እያለ አስቀድሞ ቅዱስ ጳውሎስ ተናግሯል። ምንድነው እኛን ከክርስቶስ ፍቅር የሚለየን? መራብ፣ መጠማት፣ ማዘን ነው ወይ? በመከራ ውስጥም ሆነን ደስታ የሆነ ክርስቶስን እንሰብካለን፣ ደስታ የሆነ ክርስቶስን እናወድሰዋለን፣ ደስታ የሆነ ክርስቶስን እንጠራዋለን። ዛሬም ሁሌም በየጊዜው በየሰዓቱ ማለት ነው እና ደስ የሚያሰኝ ሐሳብ ነው። የተለያዩ አንዳንድ ጽሁፎች ተጋርተው ነበረ። እሱን ላስደምጣችሁ ከዚህ ከአእላፋት ዝማሬ ጋር የተገናኘ። ለምሳሌ ወንድማችን ቴዶ ዞሮፋይል እንዲህ ብሎ ነበር። ዝማሬው እንደገባን መታረዳችን ገብቶናል ወይ ብለህ ስትጠይቀው አእላፋት ዝማሬ ይቅር ምን ማለት ነው ብሎ እንደሚያስብ ሰው ምርጥዬ የለም በማለት ተናግሯል። አያይዞም እነ ዘመድኩን ባሉት እንኳን አንድ ሐሳብ እንዲላል የአእላፋት ዝማሬ በዋናነት በመቃወም ሁሉን ነገር ወደ ፖለቲካ ካልወሰደ እንቅልፍ የማይተኛ ዘመድኩን ነው ብሎ አንድ
ተቃውሞን የሚገልጥ አለ። እንዲህ ይላል። ዘንድሮም እኔ ያላቦካሁት አይብሰል ጨዋታው እንደቀጠለ ነው። የጃንደረባው ትውልድ ላይ የነ አላፋት ዝማሬ ላይ ሰሞኑ የሌለ ዘመቻ ተጀምሯል። ግልጽ ነው፣ ቤተክርስቲያን ስደት ላይ ናት። ማዕተብ ማሰር፣ ኦርቶዶክስ መሆን እንደ ወንጀል የሚታይበት ወቅት ላይ ነው ያለ ነው። ይህ የሚካድ ነገር አይደለም። ሳር ቅጠሉ እየደረሰብን ያለው ነገር ያውቀዋል። አሳራጆቻችንን ለመቃወም ተብሎ ግን አገልግሎት አይቆምም። ክርስቲያናዊ መሰባሰባችን አይቆምም። እንደውም አገልግሎታችን አጠናክረን ጠላትን ማሳፈር ነው ያለብን። ያ ካልሆነ ግን የአሳዳጆቻችን አላማ አሳካን ማለት ነው። ምክንያቱም የእነሱን አላማ በመግደል በማሸማቀቅ ከቤተ ክርስቲያን ከአገልግሎት ማራቅ፣ ተስፋ ማስቆረጥ ነው። ይሄ ደግሞ አላማቸውን ማበላሸት ያለብን እኛ ነን። ከቤተ ክርስቲያን በመራቅ ሳይሆን ይበልጥ በመቅረብ አንድነታችንን በማሳየት በመገፋፋት ውስጥ በመሰደድ ውስጥ ሆነን ክርስትናችንን አለመቷችን በተገኘው አጋጣሚ በማሳየት ነው። የአላፋት ዝማሬን በዋናነት በመቃወም ሁሉ ነገር ወደ ፖለቲካ ካልወሰደ እንቅልፍ የማይተኛው ዘመድኩን ነው። ከዚህ በፊት የመጀመሪያው የአላፋት ዝማሬ ላይ ምን አለ? መምህር ሄኖክ መስቀል አደባባይን ጠይቆ ሲከለከል ቤተክርስቲያን አቅም እንደሌላት ሊያሳየን ፈልጎ ነው ይህን ያደረገው አለ። አሁን ደግሞ መስቀል አደባባይ ሊፈቀድ ነው ሲባል በአርሲ የሞቱት ወንድሞቻችንን ሞት ዓለም እንዳይሰማው ነው ብሎ አረፈው። አርሲ በተፈጸመብን ነገር ያላዘነ የለም። አቅም ማጣት እንጂ ብዙ ማድረግ ብንችል በምድላችን ግን ሲከለከልም ፖለቲካ ሲፈቀድም ፖለቲካ ማድረግ እንዴት ነው የሚቻለው? በተጨማሪ የመጀመሪያ አላፋት ዝማሬ ሲካሄድ ዘመድኩን ያለው ምንድን ነው? መምህር ሄኖክ የካቶሊክ ተላላኪ ነው ሚስጥሩን አወጣው ምናምን ብሎ 2 ዓመት ሆነው። እውነት መምህር ሄኖክ የቤተ ክርስቲያን ጠላት ከሆነ ዘመድኩንም መረጃው ካለው ለምን እስካሁን ዝም አለ? እውነት ለቤተ ክርስቲያን ካሰባ መምህር ሄኖክ ቤተ ክርስቲያን ውስጥ ከውስጥ ሆኖ እንዳጠቃት መረጃውን ለሕዝብ ለምን አያወጣም? ይሄ እኮ ቀን የሚቆረጥለት ነገር አይደለም። እነ ዘመድኩን ባሉት እንኳን ብንሄድ ቢባልና የአላፋት ዝማሬ ባይካሄድ ሞታችን ስደታችን ይቆማል ወይ? የአላፋት ዝማሬ ከመምጣቱ በፊት ቤተክርስቲያን አልነደደችም? ካህን በመቅደሱ አልተገደለም? ምእመኑ ከደብሩ አልተሰደደም ወይ? ሞታችን ከአላፋት ዝማሬ ጋር ለምን ይገናኛል? ምንም ሆነ ምን የአላፋት ዝማሬ በልደቱ ኮንሰርት እንዳናስብ፣ ልደቱን በጥሩ መንፈስ እንድናከብር አድርጎናል። ወጣቱን በደንብ ሰብስቦልናል። ለዚህም ያለፉት 2 ዓመታት መመልከት በቂ ነው። የጌታችን ልደት ነጭ ለብሰን እየዘመርን የምናከብርበት ጉባኤ መምህር ሄኖክ አዘጋጀልን። እናንተ ደግሞ ጥቁር ለብሰን አትግደሉን ብለን ፍትህ የምንጠይቅበት ሰልፍ አዘጋጁልን። ግልብጥ ብለን እንውጣ። ሁሉም አንድ ሰው ላይ ነው ያለው። ከቻላችሁ መምህር ሄኖክን አግዙ፣ ካልቻላችሁ እንቅፋት አትሆኑበት። በሚያስደንቅ ሁኔታ ሌላው መምህር ሄኖክ የሌሎቹን የቤተ ክርስቲያን ሰዎች አልሰሩትም ብሎ ባመነባቸው ክፍተቶች ላይ ጃንደረባው ትውልድ ብሎ ብዙ ፕሮጀክቶችን ቀርጾ ብዙ ወጣቶችን በመንፈሳዊ ሕይወት ጠንካራ እንዲሆኑ እየሰራ ያለ ማህበር ነው። ሁሉም ነገር አንድ ማህበር ላይ ከመጣል እናንተ ደግሞ መምህር ሄኖክ አልሰራም አላደረገውም የምትሏቸው ነገሮች ካለም እነሱን በማቅረብ መነጋገር ይቻላል በሚል ሀሳብ አንስቷል ማለት ነው። ብዙ ሀሳቦች ተነስቷል። ሁሉንም መተቸት ሚዛናዊ አይደለም በማለትም በአማን ነጸረ ተናግሯል። እንደውም እንዲህ ይላል፣ ለቤተ አላፍ ወአላፋት የሚል በአማን ነጸረ እንዲህ ይላል፣ የትራንስፖርት አቅርቦት ቢመቻች ዝማሬው ከመሀሌት ሰዓታት ቀደም ብሎ ቢጠናቀቅ ጥሩ ነው። ዝማሬው ላይ ያመሹት ልጆችም ከቅዳሴው እንዳይቀሩ። ቅዳሴ መንፈቀ ሌሊት ስለሚጀምር በተግባርም ወጣቶችን ለማስቀደስ በድካም ሲቸገሩም በቅዳሴው ሳሳ ብለው ስላየው ሁሉንም ትችት በአንድ ሚዛን አትመዝኑ፣ የሚወስደውን ውሰዱ። እስኪጠናከሩ እሳቱ ይነዳል። በህግ ቋንቋ ገና ፕሮቤሽን ፔሪየድ ላይ ነው። 3ኛ ከቤተ ክርስቲያን መዋቅር ተናበቡ። ከነ ድክመቱና ከነ ቅሬታችሁ መዋቅሩን ማክበር ግድ ነው። 4 አገልግሎታችሁ የምስጋና ጊዜ ከመጨመር በቀር የትኛው መደበኛ የቅዳሴና ውዳሴ አገልግሎት አይተካም። ይህንም አታጡትም። 5 ጸልዩ። በግልም በማህበርም ስለ አገልግሎታችሁ መቃናት ጸልዩ። አባቶቻችንም በጸሎት እርዱን በሉ። ምርቃት ተናናሾቼ ስለምትበዙ ልመርቅ፣ አገልግሎታችሁን ለበረከት ያድርግላችሁ። የልብ ቅንነታችሁን ተመልክቶ ለሀገራችን ምሕረትን ይላክልን። ማስታወሻ፣ በዚህ ጉዳይ በተከታታይ 2 ዓመታት በቂ ንትርክ ስላደረግኩ ለተጨማሪ ምልልስ አቅምም ፍላጎትም የለኝም በማለት በአማን ነጸረ ጽሁፋቸውን ገልጧል ማለት ነው። በጎ ሀሳቦች ይነሳሉ። ዛሬም ያ ይቀጥላል። በዛው ልክ የተቃውሞ ድምጸቶችም ሊበራከቱ ይችላሉ። እኛ ግን ስራችንን የምንሰራ ነው የሚሆነው። 1-2 ቪዲዮዎች እንከታተል፣ ጨርሰን እንሰናበታለን። ቀጥሉ።
ካህናት ሲገደሉ፣ ምዕመናን ሲሰደዱ፣ ስርዓተ ቤተ ክርስቲያን ሲጣስ፣ አባቶች ብዙ ክፉ ነገር ሲያሳዩን፣ በቤተ ክርስቲያን አስተዳደር ላይ ችግር ሲፈጠር ማድረግ ያለብን ምንድን ነው? 4 ነገሮች ነው ነህምያ ያደረገው። በመጀመሪያ ተቀምጬ ምን አልኩ? ከኛ መካከል ለቤተ ክርስቲያን እንባውን ያፈሰሳል ወይ? ማልቀስ ያስፈልጋል ስለ ቤተ ክርስቲያን። የመጀመሪያው እሱ ነው። ማልቀስ ግን አይበቃም። እሱ ኢሞሽናል ሪስፖንስ ነው፣ ጊዜያዊ ስሜታዊ መልስ ነው። ከለቅሶ በኋላ ምን ል ነበር አለ? አዝን ነበረ። ይሄ ደግሞ ዘለቄታ ያለው ነው። ሶስተኛ ጾም አለው። ከዛ ምን እላለሁ? የእኛን ሪያክሽን ልንገራችሁ። ቤተ ክርስቲያን አሁን የሆነ ነገር ስቶ ምንድን የምናደርገው? መጀመሪያ ፕሮፋይል ፒክቸር እንቀይራለን። ዝም አንልም የሚል የሆነ የሰው እጅ ያለበት። ከዛ ሁለተኛ እንሳደባለን። የምንሳደበው ከቅዱስ ፓትርያርኩ አንስቶ ሊሆን ይችላል፣ ብፁዓን አባቶቻችንን ሊሆን ይችላል። የት ተቀምጣችሁ ነው የሁሉ ሲደረግ? እናንተማ ተኙ እንላለን። የችግሩ ዋነኛ መንስኤ ናቸው ብለን የምናስባቸውን ሰዎች እናዋርዳለን። ይሄ ነው የኛ። ነህምያ ምን አደረገ? መጀመሪያ አለቀሰ። ለቤተ ክርስቲያን የምናለቅስበት እንባ ያድለን። ቤተ ክርስቲያን እናስቦ ማልቀስ። ከዛ አዘነ። ጊዜያዊ ስሜት አይደለም የተሰማው፣ አዘነ፣ ተቆረቆረ። ከዛ ጾመ። ለቤተ ክርስቲያን የሚቆረቆር ሰው ሶስተኛ ማድረግ ያለበት መጾም ነው። ነቢየ እግዚአብሔር ዳዊት ያለውን ሰምታችኋል። የቤት ቅናት በልታኛለች አለ። የቤት ቅናት በላችኝ። ትዕይርቶሙ ለሌት ኤየሩከ ወድቀ ላዕሌየ። የሚሰድቡ ስድብ በላዩ ላይ ወደቀ ማለት አንተን ሲሰድቡ እኔ እንደተሰደብኩ ነው ተሰማኝ። ከዚያስ ወቀጻይክዋ በጾም ለነፍሴ፣ ነፍሴን በጾም አስመረርኳት፣ ቀጣኋት አለ። ለቤተ ክርስቲያን የሚቆረቆር ሰው ምን ማድረግ አለበት? መጾም አለበት። የቤተ ክርስቲያን ጉዳይ ካንገበገበ ሌላ ወሬ አታውራ፣ ጹም የሆነ ያልቀን። ከዛስ እጸልይ ነበር። 4 ወር ፈጀበት ነህምያ እነዚህን ነገሮች ሲያደርግ። አሁን የቤተ ክርስቲያን ችግር ለመፍታት ምንድን ነው መፍትሄው ሲባል መጀመሪያ መወሰድ ያለባቸው እነዚህ ናቸው። ግን በቂ ናቸው ማለት አይደለም። መጀመሪያ ማዘን፣ ከዚያ ማልቀስ፣ ከዚያ መጾም፣ ከዚያ መጸለይ። ጸሎቱ ላይ ነህምያ ለኢየሩሳሌም መፍረስ ዋነኛ ምክንያት ናቸው ብሎ የሚያስባቸውን ሰዎች አጋለጠ። ይገርማቸዋል። ማን ነው ኢየሩሳሌም እንዲፈርስ ያደረገው? ላንብብላችሁ። አቤቱ የሰማይ አምላክ ሆይ እኔ ባሪያህ ስለ ባሪያዎች ስለ እስራኤል የምጸልየውን ጸሎት ትሰማ ዘንድ ጆሮህ ያድምጥ፣ ዓይኖችህም ይከፈቱ። በአንተ ላይ ያደረግነውን የእስራኤል ልጆች ኃጢአት እናዘዝልሃለሁ። እኔና የአባቴ ቤት በድለናል አለ። በሉ እስኪ እኔና የአባቴ ቤት ምን ብለናል? ስለዚህ ኢየሩሳሌም የፈረሰችው በማን ኃጢአት ነው አለ? በእኔና በአባቴ ቤት። ንስሐ ማለት ነው። ቤተ ክርስቲያን አሁን ያለችበት ሁኔታ ላይ ያለችው በማን ነው? ብዙ አላስጨንቃቸውም። በእኔ ምክንያት ነው። በእኔ ምክንያት ነው ያልን እንደሆን ችግር መፈታት ይጀምራል። እኔ ነኝ ያልን እንደሆን እኛውን ስንጠየቅ የማን ነው ጥፋቱ? የአባቶች፣ ጳጳሳቱ፣ ሀገረ ስብከቱ፣ ካህናቱ። እሱን የሚል አልጠፋም። ቤተ ክርስቲያን ከሳሽ አላጣችም፣ ምስክርም አላጣችም። ተከሳሽ ነው የጠፋው። እኔ ነኝ እኮ ችግር። እኔ ሆንን ብለዋል ሐዋርያት አይደል? አሳልፌ የምሰጥ እኔ ሆንን ብለዋል። እኔ ነኝ የሚል የለም። ነህምያ ማንንም አልከሰሰም። እኔና የአባቴ ቤት በድለናል አለ። 5 ነገር አረገ። ልብ አድርጉ። አለቀሰ፣ አዘነ፣ ጾመ፣ ጸለየ፣ ንስሐ ገባ። የቤተ ክርስቲያን ችግር እንዲፈታ ከፈለጋችሁ እነዚህን 5 ነገሮች አድርጉ። እነዚህን 5 ነገሮች ሳታደርጉ የምታደርጉት ነገር ውጤት የለውም፣ ምንም አያመጣም። ብትጮ፣ ብትሳደብ፣ ካምፔን ብታደርግ፣ ሃሽታግ ምናምን ብትል የሚሰራው ስራ የለም። ቤተ ክህነቱን ብትሳደብ፣ ቤተ መንግስቱን ብትሳደብ ለውጥ የለውም። መጀመሪያ አልቅስ፣ ከዛ አዘን፣ ከዛ ጹም፣ ከዛ ጸልይ፣ ከዛ ንስሐ ግባ። ነህምያ በትክክል ያደረገው ይህንን ነው። ከዚህ በኋላ ይገርማቸዋል። ንጉሱ ፊት ቀረበ ነህምያ። ስራው ምንድን ነው ብያቸዋለሁ? ሙቀት እኮ ልብ ይነሳል። ምን ብያቸዋለሁ? የንጉሱ ምን ጠጅ ያሳለፍ። ንጉሱ አየው። ምን ነው አዘንክ? ፊት ጠቆራለሁ። አያችሁ፣ የክርስቲያኖች ፊት የቤተ ክርስቲያን ነገራችን ላይ ቤተ ክርስቲያን ያለችበት ሁኔታ ሰዎች ከኛ ፊት ላይ ማየት አለባቸው። ምን ሆነ ነው
የልብ ሐዘን አዝነ ሳይሆን አይቀርም አለው። ንጉሱ እንዲህ ሲለው የአባቶቼ መቃብር ተቃጥሎ ኢየሩሳሌም ተቃጥላ ለምን አላዝንም ለምን አልቆረቆርም አለ ይላል። እንግዲያውስ ምን ትለምነኛለህ አለ። እኔም ወደ ሰማይ አምላኬ ጸለይኩኝ፣ ወደ አባቶቼ መቃብር ከተማ ስደደኛ አልኩት። ንጉሱም ንግስቲቱ ባጠገቡ ተቀምጣ ሳለች ይላል። አስቴር የተባለችው ንግስት ስለሆነች ነው ንግስቲቱ የተባለው። ባጠገቡ ተቀምጣ ሳለች መንገድ እስከ መቼ ይሆናል አለኝ። ይሰደኝ ዘንድ ደስ አለው፣ እኔም ዘመኑን ቀጠርኩለት አለ። ነህምያ ከጾሙ ከጸሎቱ ከለቅሶው ከንስሐው በኋላ ንጉስ ፊት ቀርቦ ፍቃድ ጠየቀ። በጣም ይገርማቸዋል። ነህምያ ኢየሩሳሌምን ለመገንባት ከስራ ፍቃድ ከቤተ መንግስት ፍቃድ ጠይቆ ስንት ዓመት እንደወጣ ታውቃላችሁ? 12 ዓመት። ስንት ዓመት? ከኛ መካከል ለቤተ ክርስቲያን አገልግሎት ከስራ ፍቃድ የወሰደ ሰዋል? ከቤተ መንግስት ይወሰዳል? ለካ ቤተ ክርስቲያን ከቤተ መንግስት ፍቃድ የሚጠየቅላት ቦታ ነች። ከቤተ ክርስቲያንና ከቤተ ክህነት እና ከቤተ መንግስት ማን ይበልጣል? መልሱ። ከቤተ ክርስቲያንና ከቤተ መንግስት ማን ይበልጣል? አዎ ቤተ መንግስት ውስጥ ያሉት ሰዎች በስልጣናቸው ህልፈትም ሽረትም አለባቸው። እኛም እናመልከው አምላክ ግን ዘላለማዊ አምላክ ነው። በቤተ መንግስት ካለ ስልጣን ቤተ ክርስቲያን ውስጥ ያለ ስልጣን አይደለም። ይገርማችሁ ቤተ መንግስት ውስጥ የመጨረሻ ደረጃ ላይ ካለ ሰው ቤተ ክርስቲያን በር ላይ የወደቀ ሰው ይበልጣል። ነብይ እግዚአብሔር እንዳለው በደጅ እጣል ዘንድ መረጥኩ ነው ያለው። ንጉስ እኮ ነው። ነገስታት መጥተው በሯ ላይ የሚጣሉላት ነች ቤተ ክርስቲያን። ብዙዎቻችን በነገራችን ዝማሬ ይካሄድ ወይስ ይቅር? ክርስቲያኖች ይህ ሐሳብ ይጠቅማል ካላችሁ ሼር፣ ኮፒ ሊንክ እያደረጋችሁ ለሁሉም አድርሱ። በአላፋት ዝማሬ መሃል የቤተልሔም ሕፃናት ዋይታን በምስጋናና በሐዘን መካከል ያለችውን ቤተክርስቲያን እንመለከታለን። በታኅሳስ 28 የሚካሄደው የአላፋት ዝማሬ በብዙዎቻችን ልብ ውስጥ የተለያየ ስሜት እየፈጠረ ይገኛል። አንዳንዶቻችን ወገኖቻችን መከራን እየተቀበሉ እንዴት እንዘምራለን ስንል፣ ሌሎቻችን ደግሞ በመከራ ውስጥ ምስጋና የጽናታችን ምልክት ነው እያለን ነው። ነገር ግን ነገሩን በሰከነ መንፈስና በቅዱስ መጽሐፍ መነጽር ስንመለከተው ሁለቱ እውነታዎች የማይለያዩ መሆናቸውን እንረዳለን። የቤተልሔምን እውነታ እንመልከት። ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት በዚያች ቅድስት ሌሊት በሰማይ መላእክት ከሰው ልጆች ጋር ክብር ለእግዚአብሔር በአርያም ይሁን፣ በምድርም ደስታ እያሉ ከእረኞች ጋር ከሰው ልጆች ጋር በደስታ ሲዘምሩ ነበር። በዚያች ቅጽበት ግን በምድር ላይ ጨካኙ ሄሮድስ ከ3000 በላይ ሕፃናትን ያስፈጀበት ታላቅ የለቅሶና የዋይታ ድምፅም ይሰማ ነበር። መላእክቱ ዝማሬያቸውን አላቆሙም። ምክንያቱም የጌታ ልደት ከመከራው በላይ የሆነ የዘላለም ተስፋ ነበርና። የክርስቶስ ልደት ለዓለም ሁሉ ብርሃን የሆነ በዚያም መከራ ውስጥም ደግሞ ለነበሩ ሕዝቦችም ጭምር ብርሃን ተስፋ የነበረ ነው ማለት ነው። ዝማሬው የጽናት ምልክት ነው። ዛሬም ቤተክርስቲያናችን ላይ የሚደርሰው መከራ ልብን ይሰብራል። ሆኖም ነጭ ለብሰን የምንዘምረው ሁኔታዎች ሁሉ ስለተመቻቹልን ሳይሆን በእሳት እቶን ውስጥ ሆናችሁ አመስግኑ የሚለውን የቅዱሳን አባቶቻችንን መንገድ ለመከተል ነው። ዝማሬያችንን በመከራ ተስፋ አላስቆረጠንም፣ ፈጣሪያችንን ከመውደድ አልገደበንም የሚል የመንፈሳዊነት ጽናት መገለጫ ነው ዝማሬያችን ማለት ነው። ስለዚህ አሁን ባለው ሁኔታ ለቤተ ክርስቲያን አንድነትና ለምዕመናኑ ደህንነት ሲባል በጥበብ መመላለስ ያስፈልጋል። ስሜታዊነትና መከፋፈል ለጠላት በር እንዳይከፍት መጠንቀቅ ይገባል። በዝማሬው መድረክ ላይ የሚከተሉት ነጥቦች ቢካተቱ ቢተላለፉ ጥሩ ነው። በዝማሬው መሃል ስለ ሞቱ ወገኖቻችን በይፋ ጸሎት ማድረግ፣ ጧፍ ማብራት፣ የራሔልን ለቅሶ አብሮ ማሰብ ተገቢ ነው። ከዝማሬው የሚገኘውን ገቢ ደግሞ በመከራ ውስጥ ላሉ ለተፈናቀሉ ወገኖቻችን ድጋፍ እንዲል በማድረግ ተግባራዊ ፍቅርን ማሳየት ይቻላል ብዬ አስባለሁኝ። የኔ መደምደሚያ ግን አሁንም የሚያስፈልገን መከፋፈል ሳይሆን አንዱ የሌላውን ቁስል የሚረዳበት ጥበብ ነው። ሐዘኔ ይከበርልኝ የሚለውም ሆነ ተስፋዬን አልጥልም ብሎ የሚዘምረው ወገን ዓላማው አንድ ነው። ጌታ በተወለደባት ሌሊት መላእክት ሲዘምሩ ራሔል ስለ ልጆቿ ብታለቅስም በመካከላቸው የነበረው ጌታ ግን የአንድነታቸው ማሰሪያ ነበረ። በዝማሬያችን ውስጥ ጸሎት፣ በነጭ ልብሳችን ውስጥ ደግሞ ለወገኖቻችን የሚራራ ልብ ይኑረን። ዝማሬው ይቀጥላል፣ ምስጋናው ይቀጥላል፣ የአላፋት ዝማሬም ይዘጋጃል። ይሄ የኔ እምነት ነው። ምን ትላላችሁ? ሐሳብ አስተያየታችሁን በኮሜንት አመሰግናለሁ።
የተወደዳችሁ ውድ ቤተሰቦቻችን የዛሬ ቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች መለሳለሁ። ሰነባበትኩ። ሰናይ ቆይታ ይሁንላችሁ።